በሆሳዕና ዕለት እሁድ የቅዳሴው ሥርዓት ከተፈጸመ በኋላ የሚከናወን ጸሎተ ፍትሐት ነው። በመጀመሪያ ዲያቆኑ ተንስኡ ለጸሎት ይላል። ይህም ለጸሎት ተነሱ ማለት ነው። ሕዝቡም አቤቱ ይቅር በለን ይላሉ። ካህኑም ሰላም ለእናንተ ይሁን ይላል። ሕዝቡም ከመንፈስ ጋር ይሁንልን ይደረግልን ይላሉ። ካህኑም ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን ዳግመኛ እንማልደዋለን ይበል። የሕያዋን ጌታ የሙታን ሕይወት ተስፋ ለቈረጡት አለኝታቸው ለተቸገሩትም የምትረዳ ኃጥአንን የምታነጻ ሞትን የምታጠፋ የሰይጣንን ወጥመድ ቈርጠህ ለሰው ልጆች ሕይወትን የሰጠህ የሕይወት መዝገብ በአንተ ያለ ለዘላለም የማትሞት አቤቱ ወደ አንተ እንለምናለን እንማለዳለን ይበል። የሕይወት መዝገብ በአንተ ዘንድ ነውና ይበል። በሃይማኖት ጸንተው ስለሞቱ ስለ ቀደሙ አባቶቻችን ስለ ሊቃነ ጳጳሳትና ስለ ኤጲስቆጶሳት ስለ ቀሳውስትና ስለ ዲያቆናት ስለ አንባቢዎችና ስለ መዘምራን ስለ ደናግልና ስለ መነኮሳት ስለ ሕፃናትና ስለ ባልቴቶች አባትና ስለሌላቸው ስለ ምእመናን ነፍሳት ከወገኖች ለይተ በእውነት በሚገባ ስለ ጠራሃቸው በዚህ ቦታ ስላሉ ሰዎችም ሁሉ በለመለመ ቦታ በዕረፍተ ውኃ ዘንድ በአብርሃምና በይስሐቅ በያዕቆብም አጠገብ ነፍሳቸውን አሳርፍ ይበል። ስለ ክርስቲያን ነፍስ ዕረፍትን ለመስጠት ሥልጣን ያለህ አምላካችን እግዚአብሔር አንተ ብቻ ነህ ይበል። እዚህ ላይ ዲያቆኑም ስለ ሞቱ ሰዎች ጸልዩ በእንተ እለኖሙ ይበል። ይህም ማለት ስለ ሞቱ አባቶቻችን የጳጳሳት አለቆችና ስለ አባቶቻችን ጳጳሳት፣ ስለ አባቶቻችን የኤጲስቆጶሳት፣ ስለ አባቶቻችን ቀሳውስት፣ ስለ ወንድሞቻችን ዲያቆናት፣ ስለ አባቶቻችን መነኮሳት እና ስለ ወንድሞቻችን ስለሆኑ ስለ ምእመናን እህቶቻችን ስለሆኑ ስለ ሴቶች ጸልዩ ይበል። እግዚአብሔር በመንግሥተ ሰማያት ነፍሳቸውን ያሳርፍ ዘንድ ኃጢአታችንንም ይቅር ይለን ዘንድ ጸልዩ ይበል። ካህናቱም ሕዝቡም በአንድ ላይ አብረው መሐራ እግዚኦ ለነፍሳተ አግብርቲከ ወአይማቲከ ይበሉ። ይህም ማለት ሕዝቡ አቤቱ የክርስቲያንን ነፍስ ማራት ይቅር በላት፣ የአገልጋዮችህን የሴቶችንና የወንዶችን ነፍስ ሁሉ ማር ይቅር በል ይበሉ። ካህኑም ሁሉን የምትይዝ እግዚአብሔር ሆይ ስለ ሞቱት ወንዶችና ሴቶች አገልጋዮችህ እንለምንሃለን እንማልድሃለን ይበል። ስለ አገልጋዮችህ ወንድሞቻችን ክርስቲያኖች ነፍስ ማራት ይበል 3 ጊዜ። ሕዝቡም ካህኑን ተከትለው የአገልጋዮችህን የክርስቲያኖችን ነፍስ ማር ይቅር በል በማለት 3 ጊዜ ስለ ክርስቲያን ነፍሳት ስለ አገልጋዮች ሁሉ ማራቸው ይቅር በላቸው እያሉ 3 ጊዜ ይህን መላልሰው ይጸልዩ። ካህኑም ከወገኖችህ አንተ በእውነት በሚገባ ጠርተሃቸው በዚህ ቦታ ስላሉትም ሰዎች እንለምንሃለን። ነፍሳቸውን በለመለመ ቦታ በዕረፍተ ውኃ ዘንድ በአብርሃም በይስሐቅ በያዕቆብ አጠገብ በመንግሥተ ሰማያት አሳርፋቸው ይበል። ወደ ብርሃን በሚመሩ በመላእክትህ መሪነት በዘላለማዊት ማደሪያ ውስጥ ነፍሳቸውን አሳድርልን ይበል። ስጋቸውንም ትንሣኤን በሠራህባት በቀጠሮህ ቀን አስነሳ ይበል። የማይታበል ተስፋ ቅዱስ ቡሩክ እንደመሆኑ መንግሥተ ሰማያትን አድላቸው ይበል።
ሕዝቡም እዚህ ላይ አቤቱ የባለሟልህን ነፍስ ማራት፣ ባሮችህንም ሁሉ ወገኖችንና ሴቶችንም ሁሉ ማራቸው፣ ይቅር ይበላቸው ብለው ይህን 3 ጊዜ ይጸልዩ። ካህኑም ለአገልጋዮች ከዚህ መሄድ እንጂ ሞት የለባቸውምና በድለውም የተሰወራቸው ኃጢአት ቢኖር ሰው እንደመሆናቸው መጠን ይቅር በላቸው። አንተ ቸርና ሰውን ወዳጅ እግዚአብሔር ስለሆን በፊትህ ከኃጢአት ንጹሕ የሆነ የለምና በዚህ ዓለም አንዲት ሰዓት እንኳ ቢኖሩ የነፍሳቸውን መንገድ ያለመከልከልና ያለምቀኝነት አቅንተ ስጣቸው፣ ምራቸው፣ ወደ ሕይወት አድረሳቸው፣ አግባቸው ብሎ ይጸልይ። የሚያረጋጋና የሚያሳርፍ መንፈስን ለቤተሰቦቻቸው ላክ ይበል። አረጋግተህም ደስ አሰኛቸው ይበል። በልጅ በወዳጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተም ይገባል፣ ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ ይሁን ይበል። ሕዝቡም አሜን ይሁን ይደረግ ይበሉ። አሁንም ካህኑ የአብ የወልድ የመንፈስ ቅዱስ ፍቅር አንድነት በሁለት ወገን ድንግል የሆነች የእመቤታችን አምላክን የወለደች የቅድስት ድንግል ማርያም ፍቅር የጌታችን የኢየሱስ ክርስቶስ የመስቀሉ ግርማ ከእኔና ከእናንተ መካከል ለዘላለሙ አይራቅ አይለየን ይበል። ሕዝቡም አሜን ይሁንልን ይደረግልን ይበሉ። አሁንም ካህኑ አቤቱ ክርስቶስ ሆይ ማረን ይቅር በለን ይበል። ሕዝቡም 41 ጊዜ እስከሚፈጽሙ ድረስ ይህን ተሰጥኦ ይቀበሉ። ይህ ማለት ካህኑ እግዚኦ መሐረነ ክርስቶስ በሚልበት ጊዜ ሕዝቡም ካህኑን ተከትለው 41 ጊዜ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ይበሉ ማለት ነው። ሁሉም ራሳቸውን ዝቅ ዝቅ ያድርጉ። ካህኑም አቤቱ ባሕርህን ዝቅ አድርገ ከሰማያት ወደ እኛ የወረድክ ስለ ሰው ልጆችም ሰው የሆን ከአንተ ነህ ይበል። በኪሩቤልና በሱራፌል ላይ ተቀምጠህ ትሑታኑን የምትመለከት የምትጠብቅ አንተ ነህ ይበል። አሁንም አቤቱ እሳታዊ ዓይናችንን ወደ አንተ እናንጋጥጣለንና ኃጢአታችንን አስተስርይልን፣ ነፍሳችንንም ከጥፋት አድነን ይበል። አዳኝ ለሆነች ቸርነትህን ሰግዳለን፣ ሁሉን ሰጥተናልና ፍቅር አንድነትን ትሰጠን ዘንድ ወደ አንተ እንማልዳለን ይበል። ከቅዱስ ስምህ በቀር ሌላ አምላክ አናውቅም። አቤቱ ወደ ሕግህና አንተን ወደ ማወቅ መልሰን ይበል። እናገለግልህም ዘንድ ይርዳን። ከሚታመኑብህ ቅዱሳን ሁሉ ጋር በከንፈረ ረድኤትህ ሰውረን ይበል። በፊትህም ራሳቸውን ዝቅ ዝቅ ያደረጉትን በቸርነትህ ከፍ ከፍ አድርጋቸው ይበል። የክብር ባለቤት በሆነ በአባትህ ፈቃድ በክብር ከአንተ ጋር ለዘላለም ትክክል እኩል በሚሆን አዳኝ በሆነ አዳኝ ሕይወት በሚሆን በመንፈስ ቅዱስም ፈቃድ ሰማያዊ መንግሥትን ይወርሱ ዘንድ በምግባር በሃይማኖት አስጊጠን ይበል። እዚህ ላይ ዲያቆኑ በፍርሃት ሆናችሁ ለእግዚአብሔር ስገዱ ይበል። ሕዝቡም አቤቱ በፊትህ ወድቀን እናመሰግንሃለን ይበሉ። ካህኑም በአርያም ያለ መድኃኒት በእግዚአብሔር ስም የሚመጣ የተባረከ ነው፣ የእስራኤል ንጉሥም ይሄ ነው፣ ለዳዊት ልጅ በአርያም መድኃኒት መባል ይገባዋል ይበል። የረቂቃን መላእክት ጌታ እግዚአብሔር ሆይ ሥጋ ለለበሰው ሁሉ ፈጣሪ አንተነ ሞትን የረገጥከው ሞትን ድል የነሳኸው ዲያብሎስን ረግጠህ ያጠፋህልን የእኛን የክርስቲያኖችነት የዘላለም ሕይወትን ሰጥተህ ድካምና ሐዘን በሌለበት ቦታ አሳርፋት ይበል። በቃልዋም በሥራዋም ቢሆን በሐሳቧም ቢሆን አቤቱ አንተን ብትበድልም እንኳ አንተ ቸር ሰውን ወዳጅ ነህና ይቅር በል ይበል።
አቤቱ መሐሪ አምላክ ሆይ ሰው ሆኖ ያለ ኃጢአት የሚኖር የለም። ሰው ሆኖ ኃጢአትን የማይሰራ የማይበድል የለምና ኃጢአት የሌለብህ ንጹሐ ባሕሪ አንተ ብቻ ነህና ምስክርነትህ ለዘላለም እውነት ነው፣ ሕግህም የታመነ ነው ይበል። በሞት ያንቀላፉትን ባለሟሎችህን ዕረፍተ ነፍስ ሰጥተህ የምታሳርፋቸው አንተ ሕያው ባሕርይ ነህና አድናቸው፣ ጠብቃቸው ይበል። አቤቱ አምላካችን ኢየሱስ ክርስቶስ ሆይ ለአንተና ቸር ሰማያዊ አባትህ አዳኝ ከሆነው ሕይወትም ለመንፈስ ቅዱስ ክብር ምስጋና እናቀርባለን ይበል። ዛሬም ዘወትርም ለዘላለሙ አሜን ይበል። ካህኑ አሁንም አቤቱ ይቅር በለን 41 ጊዜ ኪርያላይሶን ይበል። ሕዝቡም ካህኑን ተከትለው 41 ጊዜ ኪርያላይሶን 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 ይበሉ። አሁንም ካህኑ አቤቱ አምላካችን ጌታችን ኢየሱስ ክርስቶስ የደስታ መገኛ በሆነች እናትህ የክርስቲያኖችን ነፍስ በአብርሃም በይስሐቅና በያዕቆብ እቅፍ አኑራት። እኛንም አንድ አድርገን በየጊዜው ሁሉ ይቅር በለን ዛሬም ዘወትርም ለዘላለሙ ይሁንልን ይደረግልን ይበል። ምእመናኑም ሕዝቡም አሜን አሜን ይሁንልን ይደረግልን ይበሉ። እዚህ ላይ ምእመናን ራሳቸውን ዝቅ ዝቅ አድርገው ካህኑ ጸሎተ ፍትሐቱን ይደግማል። ይህም እንዲህ ነው። አቤቱ እግዚኦ እግዚአብሔር አኀዜ ኩሉ ይላል። አቤቱ ሁሉን የያዝክ ጌታችን አምላካችን እግዚአብሔር በስልጣን በስም ብቸኛ የምትሆን ጥንት የሌለህ ቀዳማዊ ፍጻሜ የሌለህ ዳህራዊ በአርያም የምትኖር የክብርህ የጌትነትህ ዙፋን የማይመረመር ልብስህ የእሳት ፍም መጋረጃህም ግሩም የሆነ እሳት የኃጢአታችንን ማሰሪያ ሁሉ በልጅህ ሕማም የፈታህ ጣዕሙ ድንቅ በሆነ ቃሉ ለደቀ መዛሙርቱ ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል፣ ይቅር ያላላችኋቸው ኃጢአታቸው አይቀርላቸውም ያላቸው መሐሪ ይቅር ባይ ሰውን የምትወድ ሆይ ስለዚህ ስለ ክርስቲያን ነፍስ ወደ አንተ በማንጋጠጥ እንለምናለን እንማልዳለንም። ከዚህ ከኃላፊውና ከሚጠፋው ዓለም በሞት ስለተሰደዱ አባቶቻችንና ወንድሞቻችን እንለምንሃለን እንማልድሃለን ይበል። ሲመቱት ድምፅ እንደሚሰጥ እንደ እንዚራ እንደ በገና ጣዕም ባለው ዜማ ስለሚያመሰግኑ ካህናት ስለሚላኩና ስለሚያገለግሉ እንደሚበር ንስር ለተልኮ ስለሚፋጠኑ ቅዱሳን እና ዲያቆናት እንማልድሃለን ይበል። ኃጢአትን በሚያስተሰሪ በመሠዊያህ ፊት ስለ ቆሙ ስለ ሕፃናቱና ስለ ሽማግሌዎቹ ስለ ወንዶችና ስለ ሴቶች ስለ ሕዝቡ ሁሉ እንማልድሃለን ይበል። አቤቱ አጥማጅ ያጠመዳትን የክርስቲያን ነፍስ ከኃጢአቷ ሁሉ የተፈታች ነፃም የወጣች አድርጋት አለ። ክፉ አጥማጅ ሰይጣን ነው፣ ሞት ነው። አሳሪው ዲያብሎስ ያዘጋጀውንም ማሰሪያ ከእርሷ ቁረጥ፣ ከእርሷም የኃጢአትን መቆለፊያ አስወግድ። ከሃሊ ሆይ ጠላት ያፈሰሰውን መርዝ አስወግድ። የበደሏንም ክብደት ለማቃለል ቸል አትበል። ሁሉን የምትሸከም ሆይ የእጅህን ሥራ ቸል አትበል አለ። የእጅ ሥራ የእግዚአብሔር የእጁ ሥራ ሰው ነውና። ፈጣሪ ሆይ የባሪያህን በደል አትመራመር። አቤቱ ፈጣሪ ሆይ የክርስቲያን ነፍስ በአንደበትህ ቃል የተፈታች ነፃ የወጣች ትሁን። ሰማያዊ ቸር አባት ሆይ አስቀድሞ በነበረ አካላዊ ቃል ልጅ በሆነ በጌታችን በኢየሱስ ክርስቶስ አፍ በልጅህ መውረዱና ሰው በመሆኑ በመጠመቁና በማስተማሩ በወዳጅህ መከራ በመቀበሉና በመሰቀሉ
በበኩርህ ከሙታን ተለይቶ በመነሳቱና በማረጉ በአንድ ልጅ በቀኝ በመቀመጡ አስቀድሞ ካንተ ሳይለይ በመውጣቱና ወደ አንተ ሕልውና በመግባቱ ዳግመኛም ከሰማይ ሰራዊት ሁሉ ጋር በመምጣቱ በሥጋውና በደሙ የስሙ ማደሪያ ባደረጋትና በደሙ በዋጃት በክብርት ቤተ ክርስቲያን በመስቀሉ ቦታ በቀራኔዎ በመቃብሩ በጎልጎታ በሀገሩ በኢየሩሳሌም በማደሪያው በደብረ ዘይት የጌትነቱን ምስጢር በገለጠበት በደብረ ታቦር በመሰወሪያው በደብረ ሲና አንስርት ሊደርሱባት የማይችሉ በኢየሩሳሌም ሰማያዊት አቤቱ የክርስቲያንን ነፍስ ኃጢአቷን አስተስርይላት። በማወቅ ወይም ባለማወቅ የሰራችውን በስራዋም ቢሆን በሐሳቧም ቢሆን በፈቃዷም ቢሆን በመገደድም ቢሆን በመድከምም ቢሆን ወይም በግፊት በግልጽም ቢሆን ወይም በመሰወርም ብትሰራ አምላካችን እግዚአብሔር ሆይ የክርስቲያንን ነፍስ ከኃጢአት ማሰሪያ የተፈታች ነፃም የወጣች ትሁን። አዲስ መሳሪያ በምትሆን በእመቤታችን በድንግል ማርያም አንደበት ግሩም በሆነ ልመናዋ ኃጥ ደካማ በምሆን በእኔም በባሪያህ ቃል የተፈታች ነፃም የወጣች ትሁን ይበል። ሁለተኛም ለዓለሙ ሁሉ አባት ስለሆነ አዳም ከቀድሞ ዘመን ጀምሮ ስላገለገሉ ስለ ሴት፣ ስለ ሄኖስ፣ ስለ ኖህና ስለ ሴም የባሪያህን ነፍስ ኃጢአቷን አስተስርይላት ይበል። የዓለም ንጉሥ ጌታችን አምላካችን ኢየሱስ ክርስቶስ ሆይ የአብ በኩር ልጅ የድንግል ማርያም በኩር ልጅ እስከ ዛሬ የሠራችውን ኃጢአቷን በደሏን ይቅር በላት ይበል። ስለ መልከ ጼዴቅና ስለ ኢዮብ ስለ አብርሃምና ስለ ይስሐቅ ስለ ያዕቆብና ስለ ሙሴና ስለ አሮን ስለ ዳዊትና ስለ ናታን ለአምልኮት ቀናተኛ ስለሆነ ስለ ኤልያስ የመምህሩን ትእዛዝ ስለሚሰማ ስለ ኤልሳ የባሪያህን ኃጢአቷን ይቅር በላት ይበል። የምትጠቅም ክርስቶስ ሆይ በሥጋህና በደምህ የኃጢአቷን ቁስል አድን፣ ይቅርታህንና ምሕረትንም ግለጽላት ይበል። በሱራፌል እጅ ቁርባንን ስለተቀበለ ስለ ኢሳይያስ ስለ ጸሐፊው ስለ ዕዝራ ራእዩ መልካም ስለሆነ ስለ ኤርምያስና ስለ በራክዩ ልጅ ስለ ዘካርያስ የደረቁ አጽሞችን ሥጋ አልብሶ ስለ አስነሳ ስለ ሕዝቅኤል በሁለት እንስሶች መካከል ወልድን ስላየው ስለ ዕንባቆም ይቅር በላት ይበል። ስለ እነዚህ ስለ ደጋጎቹ ወገኖችህ በደለኛይቱን ነፍስ ይቅር በላት ይበል። የአንበሳ ልጅ ክርስቶስ ሆይ ሰውና እንስሳን የምትመግብ የባሪያህን ኃጢአቷን አስተስርይላት፣ በደሏንም አቃልላት እንጂ አትፍረድባት ይበል። አገልጋዮች ስለሚሆኑ ስለ 15ቱ ነቢያትና ለስብከት ስለተላኩ ስለ 12ቱ ሐዋርያት ስለ መንገድ ጠራጊው ስለ መጥምቁ ስለ ቅዱስ ዮሐንስና የሰማዕታት መጀመሪያና የዲያቆናት አለቃ ስለሆነው ስለ ቅዱስ እስጢፋኖስ በከበሩት በ72ቱ አርድእት ቃል በ500 ወንድሞች ቃል የክርስቲያንን ነፍስ ኃጢአቷን አስተስርይላት ይበል። የጌታችን የኢየሱስ ክርስቶስ ቅዱስ አባት ሆይ ስሙ ኖሎስ የሚባል ተከዜ በሚባል በዚህ በዮርዳኖስ ውሃ አምሳል በሆነው አንጻት አለ ይበል። ከበደልና ከነቀፋ ማዲናት ልጅህ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በመመርመር በደለኛ ሁና እንዳትገኝ በመንፈስ ቅዱስ አስጊጣት ይበል። በኒቅያ በተሰበሰቡ ሃይማኖታቸው የቀና ስለ 318 ጳጳሳት ቃል በቁስጥንጥንያም በተሰበሰቡት በ150 ሊቃነ ጳጳሳት ቃል በኤፌሶንም በተሰበሰቡት በ200 ጳጳሳት ቃል ቅዱሳን ስለሚሆኑ ማኅበረ በኵር ሁሉ ይቅር በላት ይበል። አምባ መጠጊያ ክርስቶስ ወይ የተፍገመገሙትን የምትደግፋቸው ሙታንን የምታስነሳቸው በሀገረ ናይን የመበለቲቱን ልጅ ያስነሳህ እንዲሁ በፍርድ ቀን የክርስቲያኖችን ነፍስ ወደ ክብር አስነሳ ይበል። በሐዋርያት አለቃ በቅዱስ ጴጥሮስ ቃል የሰማዕትነት መደምደሚያና ሊቀ ጳጳሳት በሆነው በቅዱስ ጴጥሮስ ቃል
በጎርጎሬዎስና በባስሌዎስ ቃል፣ በአትናቴዎስና በቴዎፍሎስ ቃል፣ በቄርሎስና በሳዊሮስ ቃል ልሳነ ወርቅ በተባለ ዮሐንስ አፈወርቅና ለእውነት ቀናተኛ በሚሆን በዲዮስቆሮስ ቃል ለክርስቲያን ነፍስ ኃጢአቷን አስተስርይላት ይበል። የተጨነቀውን የምትረዳ የወደቀውንም የምታነሳ መምህር ክርስቶስ ሆይ ጥልቅ ከሆነች ሲኦል ታዲናት ዘንድ በትጋት እንማልድሃለን ይበል። የሚያበራ የክብር ኮከብ ስለተባለው ስለ ቅዱስ ጊዮርጊስ ታምራቱን ብዙ ስለሆነው ስለ መርቆሬዎስ ስዕሉ በጮሆ ጊዜ ዝንጉዎችን ስለአሳደደ ስለ ቴዎድሮስ ጸሎት ንጹሕ ድንግል ስለሚሆን ስለ ገላውዴዎስ ጸሎት የክርስቲያንን ነፍስ ኃጢአቷን አስተስርይላት ይበል። መሲህ ክርስቶስ ሆይ ኃጢአቷ እንደ ግምጃ ቅላቱ የበዛ ቢሆንም እንደ በረዶ አንጻው፣ እንደ ንጹሕ ባዘቶም አድርገ በሙሽርነት ልብስ አስጊጣት። የሰማይ ጭፍራ ስለተባለ ሚናስ የጥበብ ማደሪያ ስለሆነ ስለ ማረታ ልጅ ስለ ፊቅጦር ብለህ ኃጢአቷን ይቅር በላት ይበል። የድንግል ማርያም በኩር ክርስቶስ ሆይ የድንግል ማርያም የበኩር ልጅ ጌታችን አምላካችን ኢየሱስ ክርስቶስ ሆይ ከሲኦልና ከዲያብሎስ መከራ የክርስቲያንን ነፍስ አዲናት ይበል። ኃጢአቷንም አስተስርይላት። መንግሥተ ሰማይንም በደሙ ስለ ዋጃት ስለ ሰማይቱ ቂርቆስና ስለ እናቱ ስለ ኢየሉጣ የክርስቲያንን ነፍስ ኃጢአቷን አስተስርይላት ይቅር በላት ይበል። አልፋ ቤጣ ክርስቶስ ሆይ የውጣ ስለሚባለው ስምህ በደሏን አቅልላት ይበል። ጽኑ ስለሚሆን መርምህናምና ብርቱ ስለሆነ አንቂጦስ የክርስቲያንን ነፍስ ኃጢአቷን አስተስርይላት ይበል። ሰውን ወዳጅ ክርስቶስ ሆይ ስለ ህቡ ስምህ በደሏን አቅልላት። በአባ እንጦንስና በአባ መቃርስ ቃል በመክሲሞስና በዱማቴዎስ ቃል በአባ ሲኖዳና በአባ በስኑዳ ቃል የክርስቲያንን ነፍስ ኃጢአቷን አስተስርይላት አቅልላት ይበል። የድንግል ማርያም ልጇ ክርስቶስ ሆይ የዕዳ ደብዳቤ በሚነበብበት ጊዜ በፍርድ ቀን ከሲኦል የእሳት ባሕር ሞገድ አዲናት። የሚነደውንም የእሳት ነበልባል አታሳያት። የክርስቲያንን ነፍስ ኃጢአቷን አስተስርይላት ይበል። በአፈ አባ ብሶይና በአባ አሞይ የምድርና የሰማይ የባሕርና የቀላይ ንጉሥ አዶናይ የምትባል ጌታችን አምላካችን ኢየሱስ ክርስቶስ ሆይ ከፍጹም በደሏ ሁሉ አዲናት ይቅር በላት እንጂ በደሏን አታስብባት ይበል። በአባ ዮሐንስ ከማና በአባ በርሱማ አፍ በአባ ገሪባና በአባ ሰላማ አፍ የክርስቲያንን ነፍስ ኃጢአቷን አስተስርይላት ይቅር በላት ይበል። የራማው ንጉሥ ክርስቶስ ሆይ ከሲኦል ድካመ ነፍስን አዲናት። ከሲኦል ድካመ ነፍስ አዲናት። በካህኑ በአባ አረጋዊና በአባ ጰንጠሌዎን አፍ በቅዱሳኑ ሁሉ አፍ የክርስቲያንን ነፍስ ኃጢአቷን አስተስርይላት ይበል። እስረኞችን የምትፈታቸው ክርስቶስ ሆይ የክርስቲያንን ሁሉ ነፍስ ከኃጢአቷ ፈትተህ ከሐዘኗ ነፃ አውጥተህ ቅዱሳን በሚሰበሰቡበት ቦታ አኑራት አሳርፋት ይበል። የአብን ቃል ስለሚሰማ ሚካኤልና ድል አድራጊ ስለሚሆን ስለ ቅዱስ ገብርኤል እሳታዊ ስለሚሆን ስለ ቅዱስ ሩፋኤል በጠላት ፊት እንደ ጽኑ ግንብ ስለሚሆን ስለ ቅዱስ ኡራኤል የክርስቲያንን ነፍስ ኃጢአቷን አስተስርይላት ይበል። የሰውን ሁሉ ጸሎት የምትሰማ ሙታንንም የምታስነሳ ሰልፈኛውን የምትወጋ ገፊውን የምትገፋ ክርስቶስ ሆይ የክርስቲያንን ነፍስ ለቀናተኛ ዲያብሎስ አሳልፈህ አትስጣት ይበል። በመለኮት የምትረዳ ሆይ እርዳት። ከሚበላ እሳት ከሚያቃጥል እሳት አዲናት ይበል። ዓይኖቻቸው ብዙ ስለሚሆኑ ሱራፌልና ኪሩቤል ቤተሰቦች የሆኑ የእሳት መንኮራኩሮች ስለሚባሉ ጸወርተ መንበር ስለ አርባዕቱ እንስሳ ብለህ አዲናት ይበል። በምስጋናና በጸሎት ተወስነው በሰራዊት ጌታ መንበር ዙሪያ በመንበሮቹ የሚቀመጡ ስለ 24ቱ ካህናተ ሰማይ
የክርስቲያንን ነፍስ ሁሉ ኃጢአቷን አስተስሪላት ይበል። የምሕረት ባለቤት ክርስቶስ ሆይ ስለ ትጉሃን መላእክት ሁሉና ስለ ድል አድራጊዎች ሰማዕታት ብለህ የሠራችውን የኃጢአቷን ሥራ ሁሉ ይቅር በላት እንጂ አትመራመራት ይበል። ሃይማኖታቸው በቀና ጳጳሳት ሁሉ አፍ በተመረጡትና በከበሩት ካህናትም አፍ በሚታገሱት በንጹሐን ደናግልም አፍ ደስ ብሏቸው በሚኖሩ ሁሉ በማኅበረ በኵር አማላጅነት የክርስቲያንን ነፍስ ይቅር በላት፣ ከኃጢአቷም አትመራመር፣ ከፍርድ ቀንም ፍዳ አዲናት ይበል። ከቡሩካን ጻድቃንም ጋር በቀኝ አቁማት ይበል። በታወቀው ሰማዕት በአባ ኖብ አፍ በሰለስቱ ደቂቅ ጸሎት የሦስቱ ስሞች የአብ የወልድ የመንፈስ ቅዱስ ማኅበር በሆኑ በሴቶችና በወንዶች ጸሎት ስማቸውን የጠራናቸውንና ያልጠራናቸውን አቤቱ አንተ አስባቸው ይበል። አዎ አቤቱ ከእርግማንና ከበደል ሁሉ የተፈታች ነፃ የወጣች ያማረች የተስተካከለች አድርጋት ይበል። በሐሰትም ብትምል ወይም በመቆም ብትደፍር ወይም በቃል ብትበድል ምንም በሥራዋ ብትረክስ በስውር ኃጢአት ብትሠራም ወይም በግልጥ ብትሰስን የክርስቲያንን ነፍስ ኃጢአቷን አስተስሪላት፣ የበደለችውንም ሁሉ አቅልላት ይበል። ስለ ኃጢአት ንጹሕ ሰው የለምና አንተ ብቻህን ልዑለ ባሕሪ ንጹሐ ባሕሪ ነህና ለአንተ ክብር፣ ጌትነት፣ ምስጋና፣ ስግደትም እስከ መጨረሻይቱ ሕቅታ ድረስ ከዚያም በኋላ ይገባል ይበል። ለእኛም ይቅርታና ቸርነት ይደረግልን ይበል። ልዩ ሦስት የምትሆን አብ ወልድ መንፈስ ቅዱስ ሆይ ዛሬም ዘወትርም ለዘላለሙ ክብር ምስጋና ለአንተ ይገባል ይበል። ሕዝሙም አሜን 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 ይበሉ። በዚህ የሆሳዕና ሥርዓት ተፈጸመ። ከዛሬ ጀምሮ እስከ ስቅለት ድረስ ሰው ቢሞት ፍትሐት የለም። ቅዳሜ ግን ፍትሐት አለ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከመቅሰፍት ይሰውራችሁ። ዛሬ ተፈታችኋል፣ ነፃ ወጥታችኋል። ሁላችሁም በሰላም ወደ ቤታችሁ ግቡ። እግዚአብሔር በሰላም በፍቅር ይችን ሰሙነ ሕማማትን እንዲያስፈጽመን ፈቃዱ ይሁንልን። ሰላምና ጤና ለሁላችን ይሁን። ሰላም ሁኑ፣ በሰላም ግቡ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። የመጨረሻ ቡራኬ ይሄ ነው።